ዶክተር ቴድሮስ አድሓኖም የተወቀሱበት የተከሰሱበት በክስ ኦፊሻል ይሄ ምንድነው ፎርማል ክስ ሳይሆን የተወቀሱበት አንድ ጉዳይ ነው። ደቡብ አፍሪካ ላይ ኢትዮጵያውያን ብቻ ሳይሆኑ ከተለያዩ የአፍሪካ ሀገሮችና የሌሎች ሀገሮችም ጭምር የአፍሪካ ብቻ አይደለም መጤ የሚባለው ሁሉ ይውጣልን የሚል ካምፔን ነበረ ሳውዝ አፍሪካ። ካምፔኑ ለመጤዎቹ ብቻ አይደለም የጎዳው። እርግጥ ነው እነዚህ ኢሚግራንትስ የሚባሉ መጤዎች የሚባሉ 5 ሞተዋል። አስቡት እንግዲህ ከኢትዮጵያ ወጥቶ ከተለያዩ የአፍሪካ ሀገሮች ወጥተው ወደ አውሮፓና ወደ ሌሎችም የሚሄዱ ከአፍሪካ ከተለያዩ የኛም ከትግራይም ከኤርትራም ከኢትዮጵያም አካባቢዎች ደግሞ ወደ ሳውዝ አፍሪካ ከተካሄደ ውጭ ነው። ኦፍኮርስ ያደገች ሀገር ናት እና ወደዛ ሄደው የሚሰሩ ነበሩ። እነዚህ ሰዎች ኢሚግራንትስ ናቸው። ኢሚግራንት ጠል የሆነ ካምፔን ተደረገ፣ እንቅስቃሴ የተጀመረ አጌንስት ኢሚግራንትስ ማለት ነው እና ብዙ ሰዎች ሞተዋል። የሚታወቁ እንኳን ኢትዮጵያውያን 5 ሞተዋል። የሞዛምቢክ ሰዎችም 5 ሞተዋል። ሌሎችም እንደዚህ የሞቱባቸው አሉ። እንቅስቃሴው ቀላል አልነበረም። ከፖሊስ ቁጥጥር ውጭ ነው የሆነው እና ሰዎች ሞቱ፣ ሰዎች ተጎዱ። የቆሰሉ ብዙ ናቸው፣ የሞቱም ብዙ ናቸው። ይሄ ሆነ። እሱ ብቻ አይደለም፣ ኢሚግራንቶቹ ይውጥልን ተብሎ አሁን ደግሞ በተለይ አብዛኛው እዛ የነበረው ኢሚግራንት ከወጣ በኋላ ግሮሰሪው ባዶ ሆነ፣ ተዘጉ። አብዛኛው የንግድ ተቋም ተዘጋ። ሸጦ የሚሄድ ሸጦ ሄደ፣ ቤቱ የሚዘጋ ቤቱ ዘጋ። ሲዘጋ ደግሞ ሌላ ቀውስ ተፈጠረ። ዋጋ ከፍ አለ ማለት ነው። የዋጋ ግሽበት አጋጠመ። የሳውዝ አፍሪካ መንግስት መቆጣጠር ከሚችለው በላይ ሆኖበት ጭንቅ ላይ ነው ያለው። አንድ የምንማረው ከዚህ ሀገርህ ነው እንጂ ከሀገርህ ውጭ ስትሄድ ጥገኛ ነህ። ህዝቡ ዜጋው እስከፈቀደልህ ጊዜ ብቻ የምትኖር፣ እስካልፈቀደልህ ደግሞ ወጥተህ የምትሄድ፣ አልሄድም ካልክ ደግሞ ሞትም ጭምር የሚያገኝህ ይሆናል። አንዱ ትልቅ መማር ያለብን ከዚህ ማንም ቢሆን ይህንን ሸው የሚሰማ መማር ያለበት ይሄን ያንተ ያልሆነ ሀገር ያንተ አይደለም፣ ሀገርህ ነው ሀገርህ። ለዛ ነው ሀገሪቱ ሲበትናት እያንዳንዱ ብሔር ብሔረሰብ አንድ ላይ ሆኖ መታገል አለበት እያልን ያለን። የብሔር ብሔረሰቦች ስራ ነው መሆን ያለበት። ኢትዮጵያ በእያንዳንዱ አካባቢ እሳት እየነደደች ያለች የፍትህ ያለ እያሉ ነው። ፍትህ ነው እየፈለገ ያለው ሰው። ስርዓት መያዝ አለበት። ለሁሉም እኩል መሆን አለባት። አንዱ ቀጥቃጭ አንዱ ተቀጥቃጭ መሆን የለበትም ነው። ትክክልም ናቸው ደግሞ። ይሄ ነው ጥያቄው ኢትዮጵያ ውስጥ። ወደ ሳውዝ አፍሪካ ስመልሳችሁ ሳውዝ አፍሪካ በጣም ኃይለኛ ክራይሲስ እስካሁን ድረስ እንደዛ ነው ያለው። አሁን ችግሩ የሆነው የዋጋ ግሽበቱ ነው። ሰው ስለወጣ ተመልሶ ሄደ። አብዛኛው ሀገር አላቸው እያሉ ቡርኪና ፋሶም እነ ማሊ ዜጎቻቸው ተቀብለው ሀገር አላቸው። የነሱ ሰዎች ሲመጡላቸው ጥሩ መሪዎች ሲመጡላቸው ይሄዱም አሉ። ኢትዮጵያ ውስጥ ያለው እሳት ከሌላ ሀገር ሄደህ የምትገባበት እሳት አይደለም። ያን ያክል የምትደፍርበት አይደለም። ከቤት እንደወጣህ የምትቀርበት ሀገር ሆኗል ኢትዮጵያ። አሁን ዶክተር ቴድሮስ በኢትዮጵያውያንና በሌሎች ዜጎች ሳውዝ አፍሪካ ላይ እየተደረገ ባለው በጣም አዝኛለሁ። የዓለም ጤና ድርጅት መሪ ነው። ስለዚህ በኢትዮጵያውያንና በሌሎች ላይ የህይወት ዋጋ እያስከፈለ የጤናም ችግር እያስከተለ ስላለ ስለሚመለከተው ይህንን አወጣ። ትክክል አይደለም። የሳውዝ አፍሪካ መንግስት ቶሎ ይህንን ነገር ማስቆም ይኖርበታል። ዋጋ ያስከፍላል፣ ሀገሪቱን ዋጋ ያስከፍላል እና 5 ኢትዮጵያውያን
ሞተዋል። አምስት የሞዛምቢክ ዜጎችም ሞተዋል። ሌሎቹም ሞተዋል፣ ተጎድተዋል። ይሄ ትክክል አይደለም ነው የዶክተር ቴድሮስ ጽሁፍ። ኤክስ ላይ የጻፈው ነው፣ የድሮ ትዊተር ላይ ማለት ነው። የደቡብ አፍሪካ መንግስት ግን መልስ ሰጥተዋል። ትክክል ነው። ዜኖፎቢያ የሚባል የመጤጠል ጥቃቶች ተደርገዋል እና ዶክተር ቴድሮስም ልቤ ተሰብረዋል በዚህ ዜና ብለው መጻፋቸው አይተናል። ነገር ግን ዶክተር ቴድሮስ የተዛባ መረጃ አስተላልፈዋል ብለው ይከሳል። የተዛባ ያለው 5 ኢትዮጵያውያንና 5 የሞዛምቢክ ዜጎች ሞተዋል የሚል እውነት ሆኖ የሞዛምቢክ ዜጎችም በመጤጠል ሰልፈኛ የተገደሉ መሆናቸው አምኖ ኢትዮጵያውያን ግን የኢትዮጵያውያን አሟሟት ግን የገለጹበት መንገድ የተሳሳተ ነው። መጤጠል ካምፔይን ወይ ሰልፍ አልገደላቸውም ኢትዮጵያውያን። እነዚህ ኢትዮጵያውያን የተደራጀ ወንጀል ሲፈጽሙ የነበሩ ናቸው ይላል። ሁለት አውቃለሁ እንደዛ በዜና ደረጃ የማውቃቸው 2 ኢትዮጵያውያን ከኢትዮጵያውያን ወንድሞቻቸው ሰው እያፈኑ ብር ሲቀበል የነበሩ ሰዎች አውቃለሁ። ኢትዮጵያውያን እንደዛ እንደነበሩ። ነገር ግን ኢትዮጵያውያን በእንቅስቃሴው አልተገደሉም ብሎ እንደው በጭፍን መናገር ግን ትክክል አይደለም። ቀድመንም እኛ በዜና እያስተላለፍነው ስለነበረ ኢትዮጵያውያንም ጭምር ተገድለው እንደሆነ አስተላልፈናል። ለመካድ ያደረጉት መንገድ ነው። ግን ይህንን ይላል የሞዛምቢክ ዜጎች ትክክል ነው። ኢትዮጵያውያን ግን የተደራጀ ወንጀል ሲፈጽሙ የነበሩ እንጂ በመጤጠል ሰልፈኛ የተገደለ ኢትዮጵያዊ የለም። እንደዚህ አይነት የተዛባ መረጃ ሌላ ጊዜ እንዳይተላለፍ ብሎ ይገስጻል። ሌላ ጊዜ እንዳይተላለፍ እና በቅርቡም ስደተኞችን በሚመለከት እና የነበረው አመፅን በሚመለከት ሀገሪቱ ያጋጠማት ችግር በአጠቃላይ ለደብሊውኤችኦ ዶክተር ቴድሮስ ለሚመሩት ተቋም ይፋ ለማድረግ እየተዘጋጀን ነው ይላል ፕሬዚዳንቱ። የውጭ ጉዳይ ሚኒስትር የሀገሪቱ ይህንን ሪፖርት ለማድረግ እያዘጋጀን ነው ይላል። ለዚህ እውነታውን ይዘንላችሁ እንመጣለን፣ የተዛባ መረጃ ግን አታስተላልፍ ነው ያሉት። እውነት ለመናገር ፓርሻሊ የሆነ ማለት መታረም ያለበት ኢትዮጵያውያን ሆነው በኢትዮጵያውያን ላይ ጭምር እየጨከኑ ሰው እያፈኑ ብር ሲቀበሉ የነበሩ ሰዎች በዜና በኢትዮጵያ ሚዲያዎችም ጭምር ተላልፈው እንደነበር እናውቃለን። ይሄ ትክክል ነው። ግን በሰልፈኛው የተገደለ ኢትዮጵያዊም አሉ። ስለዚህ ዶክተር ቴድሮስም ተሳስቷል የሚል እምነት የለኝም። ነገር ግን ሁለቱም በዚህ መልኩ ተመላልሰዋል የሚል ዜና ለማስተላለፍ ነው ማለት ነው የተወቀሱበት የተከሰሱበት ያል ነው። ሌላው የዩናይትድ አረብ ኤሚሬትስ ፕሬዚደንት ቢን ዛይድ የግብፅ ፕሬዚደንት ግብዣ አድርጎለት ወደ ግብፅ ሄዶ ቤተመንግስት ላይ ግብዣ ተደርጎለታል። ግብዣው ለመናገር አይደለም ዜናችን ዋናው የተጋበዘበት 3 ትልልቅ ነገሮች ናቸው። አንደኛው የአረብ ሀገራት ጥቅምና ደህንነት ለማረጋገጥ በቅንጅት እንስራ የሚል ጥያቄ ነው የቀረበለት። ይሄ ማለት ሱዳንም ጨምሮ ማለት ነው። በዚህ ተስማምተዋል ነው የሚለው ዜናችን። ተስማምተዋል የሚል መረጃ ነው ያገኘነው። የአረብ ሀገራት ደህንነትና ጥቅም ለማረጋገጥ በቅንጅት እንስራ የሚለውን የአልሲሲ ጥያቄ የፕሬዚዳንት አልሲሲ ጥያቄ ቢን ዛይድ ተቀብሎት እንደሆነ የሱዳን ጥቅምና ደህንነት ለማረጋገጥ እንስራ የሚል የግብፅ ጥያቄ ተቀብሎ ከሆነ አርኤስኤፍ ከመደገፍ ተቆጠብ ማለት ነው። በሌላ አባባል የሱዳን ጥቅም የሱዳን ደህንነት እየተጎዳ ስለሆነ ይህንን ያደርገዋል ወይ? በሌላ አባባል
የሱዳን አደጋ የሆነች የሱዳን ፈተና የሆነች ኢትዮጵያ ናት። ሱዳን ራሷም ያወጣችው ማለት ነው። በቅርብ ጊዜም ጦርነት ነበረ ኩምሩክ አካባቢ በቤንሻንጉልና በቤንሻንጉል በኩል በኢትዮጵያና በሱዳን መካከል ያለው ቦታ ነው። እዚህ ላይ ጦርነት ነበረ። ሱዳንና ኢትዮጵያ የከባድ መሳሪያ የድሮንና የምናምን ጥቃት አንዱ ለአንዱ ፈጽመዋል። ጦርነት ነበረ። ኢትዮጵያ የምትለው እኛ አይደለንም ቦርደር ላይ እየተዋጋ ያለው የራሳችሁ የሽፍታ ኃይል የአርኤስኤፍ ኃይል ነው ትላለች። ሱዳንም አልወጋኋችሁም፣ ታዲያ እንደዛ ከሆነ እኔም የወጋሁት እሱን እንጂ እናንተን አይደለም ትላለች። ግን ሁለቱም ሀገራት እየተገፋፉ አሁን ያለበት ደረጃ እናውቃለን። ስለዚህ ኢትዮጵያም መደገፍ አቁም ማለት ነው። በተለይ ደግሞ ኢትዮጵያን መደገፍ አቁም። ምክንያቱም ኢትዮጵያ የአረብ ሀገራትን እየጎዳች ነው። ሱዳን ዳይሬክትሊ በውጊያ በጦርነት፣ ግብፅን ደግሞ በግድቡ እየጎዳች ነውና አቁም ማለት ነው። ኢትዮጵያ ማድረግ የነበረባት እዚህ ላይ አንደኛ ይሄ ነው ማለት 3 ነው ብያቸዋለሁ። አንደኛው ብቻ ነው የነገርኳችሁ። ይህንን አጽድቀው መስራት ከጀመሩ ኢትዮጵያ ባዶ ቀረች ማለት ነው። ባዶ ቀረች፣ ተስፋ ቆርጠዋል ማለት ነው። ቢን ዛይድ ወደ ግብፅ ሂዶ ሲነጋገር ከኢትዮጵያ ተስፋ ቆርጠዋል፣ ኢትዮጵያ የምታሸንፋቸው ኃይሎች አይደሉም ብሎ ተስፋ የቆረጠ ሰው ስለሆነ ነው ብዬ አምናለሁ። ከተገበረውም ብዙ የሰላም ግኝት ይኖረዋል የሚል እምነት አለኝ። ሁለተኛ ወዳጅነታችን እናድስ የሚል ጥያቄ ነው። የግብፅና የዩናይትድ አረብ ኤሚሬትስ ወዳጅነት እናድስ ብለው ማደስ ከቻሉ የግብፅ ጠላት የዩናይትድ አረብ ኤሚሬትስ ጠላት ይሆናል። የዩናይትድ አረብ ኤሚሬትስ ጠላት የግብፅ ጠላት ይሆናል። ተግባብተው መሄድ ይጀምራሉ ማለት ነው። ስለዚህ በግልጽ ይህንን መልሰው ተስማሙ ነው የሚለው ዜናው። ግን ከተስማሙ ኢትዮጵያ ከሰረች ነው። ኢትዮጵያ ላለመክሰር ማድረግ የነበረባት የውስጧን ሰላም ማረጋገጥ ነበረባት። ትግራይ እንደ ህዝብ ሲከዳ፣ ህዝብ ባመነው መንግስት ሲጨፈጨፍ ያኔ ኢትዮጵያ ከስራለች። ኢትዮጵያ ከሰረችው ትግራይን የከሰረቻት ያኔ ነው፣ አሁን አይደለም። አሁን አማራን እየከሰረቻት ነው። አሁን ኦሮሚያን እየከሰረቻት ነው። ምናልባት ፕሮፌሰር መራራ እንደተነበየው አራተኛው ትንበያ ፍጹም መበተን የሚለው ይሆን አላቅም። ግን ኢትዮጵያ የውስጧን ሰላም እስካላረጋገጠች አላይስ ብላ የያዘቻቸው ሀገሮች ይዋቸው። ሶማሊያ ነበረች ከፈርማጆ ጋር እጅ ላይ ተያይዘው እንደዚህ እያሉ ሲሄዱ ታስታውስታላችሁ። ሶማሊያ የለችም አሁን። ኤርትራ ነበረች ከኢሳያስ ጋር ተቃቅፈው ሲሄዱ ታውቃላችሁ። ኤርትራ የለችም አሁን። ዩናይትድ አረብ ኤሚሬትስ ናት አሁን እየደገፈች ያለችው። አሁን ግብፅ አሁን እያልኩት ባለው መንገድ ከወሰደቻት አለቀላት ማለት ነው። ያላት አማራጭ ኢትዮጵያ ሰላም ነው። በሰላም በህገ መንግስቱ መሰረት አሁን እኮ ማንም ሊከራከር አይችልም። ከህገ መንግስቱ ውጭ መሬት ለምን አልወሰድኩም የሚል የለም፣ ኢትዮጵያ ውስጥ የለም። ከህገ መንግስቱ ውጭ መሬት ማንም ልውሰድ አይልም። ህገ መንግስታዊ መብታችን ተገፋን፣ ህገ መንግስታዊ ግዛታችን ተወረርን የሚል ነው ያለው። ህገ መንግስቱን ላለመተግበር የሚሄድበት ርቀት ከህዝብ ይነጥለው እንደሆነ እንጂ በየትኛው መልኩ አሸናፊ ያደርገው እዚህ ላይ ነው የተበላሸበት። ስለዚህ ሁለተኛው ወዳጅነታችን እናድስ ነው ያለው፣ በዚህም ተስማምተዋል። ሶስተኛው የሱዳን ጉዳይ ስፔሲፊክሊ የሱዳን ጉዳይ ቀጠናው ጉዳይ ነው፣ ለኛም ለእናንተም ሴንተር ኦፍ ኢንተረስት ነው። ስለዚህ በሱዳን ጉዳይ ስምምነት እናድርግ፣ የሱዳን ሰላም እንመልስ ነው። ይሄም ቅድም ካልኩት ጋር የሚያያዝ ነው። ወዳጅነታቸው ከማደስ ጋር
የአረብ ሀገሮች ጥቅምና ደህንነት ከማረጋገጥ ጋር የሚያያዝ ነው። ስለዚህ የሱዳን ጉዳይም ቀጠናዊ ብለው ቀጠናዊ እና የሱዳን ጉዳይ አይተዋል ይላል። አዩ፣ ተወያዩ፣ የሱዳን ጉዳይ እንፍታ በሚለውም በሰላም እንዲፈታ ንግግር አድርጓል። ሁለቱም ስምምነት አድርጓል ይላል። ሁለቱም በዚህ መልኩ ተስማምተው እንደሆነ የሱዳን ጉዳይ ቶሎ ከተፈታ ለትግራይም ትልቅ ግብአት ነው። ትልቅ ግብአት ነው። ልብ ያለው ኢትዮጵያዊ ምናልባት እነ ዳንኤል ክብረት የሚያማክሩት መንግስት፣ እነ ጌታቸው ረዳ የሚያማክሩት መንግስት ሆኖ ሰላም ፈልጎ ይመጣል የሚል እምነት ባይኖረኝም ሰውየው ልብ ካለው ለምንድን ነው የያዝኩት ሀገር አላይ ብዬ አጋዥ ብዬ ረዳት ብዬ የያዝኩት ሀገር እየከዳኝ የሚሄደው ብሎ መረዳት ከቻለ ከሱ ጋር ወዳጅነት የሚፈራረሙ ሰዎች የሚፈራረሙ ሀገሮች መጀመሪያ የሚያዩት ለህዝቡ ያለው ክብር ነው። ህዝቡን ያረከሰ ህዝቡን ባዕዳውያን ጠርቶ በባዕድ የሚያስመታ ከሚሊዮን በላይ ከ1.5 ሚሊዮን በላይ ህዝብ ከአንድ ክልል የሚጨርስ ግፈኛ ሰው መሆን ያውቁታል። ስለዚህ የሚፈልጉትን ካገኙ በኋላ ይሸሹታል ማለት ነው። ኤርትራም እንደዛ ነው ያደረገችው። ዲፕሎማሲዋን ማስከፈት ነው የፈለገችው። ቁልፏን ነው የፈለገችው። ኤርትራ የዲፕሎማሲ ቁልፍ ፈለገች። ቁልፏን አስረከባት። ቁልፏን ይዛ ላሻለች። ሶማሊያም እንደዛ ነች። የራሷ ፍላጎት ነበራት፣ አልተሳካላትም። አጋጣሚ የመንግስት ለውጥ መጣ፣ ፍላጎቱ ሳያሳካ ሄደ እንጂ ኤርትራና ሶማሊያ ያላቸውን ግንኙነት የሚያውቅ ሰው በዚህ መሃል ገብቶ ነው እየሸወድኳቸው ነኝ ብሎ ሲሄድ የነበረው። ኤርትራና ሶማሊያ ድሮ በትጥቅ ትግል ጭምር ነው ሲተጋገዙ የነበሩት። የኤርትራ ዲፕሎማቶች የሶማሊያ ፓስፖርት ይጠቀሙ ነበር ያኔ። ስለዚህ ከዛኔ የጀመረ ነው። ሁለቱም ይተዋወቃሉ፣ አንድ ላይ ሲሰሩ የቆዩ ናቸው። መሃል ላይ ገባና የኩታራ ስራ መስራት ጀመረ። ሁለቱም ላሻሉ። ፎርማጆም ቢቆይ ኖሮ በእርግጠኝነት ወይ ይመቱት ነበር አንድ ላይ፣ ካልሆነም ምናልባት ልክ ኢሳያስ እንዳደረገው የሚፈልገውን አግኝቶ ይሄድ ነበር ማለት ነውና አብይ አህመድ የወደቀው ይህንን በደንብ በረጅሙ ማየት አለመቻሉ ነው። አሻግሮ ማየት አለመቻሉ ነው። ፕሮአክቲቭሊ አለማየቱ ነው የሚል እምነት አለኝ። ስለዚህ ቢን ዛይድ ከአልሲሲ ጋር ያደረገውን ንግግር ስምምነት ሶስቱም ተግባር ላይ ካዋሉ ኢትዮጵያ ትከስራለች የሚል ምንም ሳይታለም የተፈታ ይሆናል ማለት ነውና ሁለቱም ከዛ ከቤተ መንግስቱ ግብዣ በኋላ ፓሪስ ላይ ወደ የሚካሄደው የጂ7 ስብሰባ አለ። ስለዚህ ወደ ጂ7 ስብሰባ ነው የሄዱት ሁለቱም ፓሪስ ላይ ወደሚካሄደው ጂ7 ስብሰባ ሄደው ምናልባት እዛም የጀመሩትን ይጨርሳሉ ማለት ነው። ኤኒዌይ ይሄንን እየተደረገ ያለው ይሄ ነው። በኢትዮጵያም በሌሎችም የሚመለከቱ ይሄ ነው ዛሬ ማስተላለፍ የፈለኩት። ስለዚህ ከተቻለ የምትችሉ ሰዎች የምትቀርቡት ሰዎች ሰላም ይሻለዋል፣ ሰላም ይሻለናል ብሎ መናገር ነው፣ መጠየቅ ነው። ሰላም ፈላጊ ሆኖ ከተገኘ በእኛ በኩል በትግራይ በኩል መሪዎቻችን ማናገር አያቅተንም፣ እናናግራቸዋለን። ሰላም ፈላጊ ናቸው፣ አናጋሪ ማያስፈልጋቸውም። ነገር ግን ደግሞ አስፈላጊ ከሆነ ማድረግ እንችላለን። ሰላም ይሻለናል እያልን ነው። እምቢ ካለ ግን የሚሆነውን አብረን ያለን መረጃ ለዛሬ ይህንን ይመስላል። ከያላችሁበት ሀገር አሁንም ሰላም እንድትሆን እንመኛለን። ደደቢት እያስተዋወቃችሁ ደደቢት እያገዛችሁ እንድትዘልቁም በዚህ አጋጣሚ ጥሪያችን እናቀርባለን። ትግራይ